ተረጋግሽ ተረጋጊ ይኸውልህ ፎንቄ እኔ ውስጤ በጣም ብዙ ችግር አለብኝ በዛ ላይ ደግሞ አንተም የሆነ ነገር እያነሳህ ውስጤን አታስጨንቀው ይኸውልሽ ፎንቄ አሁን የሚያስጨንቁሽ ነገሮች በሙሉ እርግፍ አድርገሽ ትምህርትሽ ላይ ብቻ ትኩረት አድርጊሽ እንደዛ ቢሆንም ጠላሉ እንደሚመስለው ይኸውልሽ እሱን ለማድረግ መጀመሪያ ከቤዛ ጋር መታረቅ አለባችሁ እለቱ እሁድ ነበር እለተ ሰንበት እኔና ጓደኛ አቤል ሰንበትን ጠብቀንም ቢሆን የማምላክን ደጅ መርገጥ የሰርክ ምግባራችን ለወትሮ ቤተክርስቲያንን መርገጥ አይሳካልንም ሰንበት ሲሆን ግን ተራራ ቁልቁለት እንኳን የሚያግደን አይነት ሰዎች አይደለም ቤተክርስቲያንን እንረግጣለን ታዲያ በዚህ ሁለተ ሰንበት ነበር ምሳችን አድርሰን ስንመለስ የተበሳጩ እናትና የአንድ ወጣት ሊጸብ ቀልባችንን ጎትቶ ከመንገድ ዳር ያቆም ኤው እግዚአብሔር ምስክሬ ነው እችን ሙስሊም አገባለሁ ብለህ ብትል ልጄ ብዬ ሁለተኛ አጣ እንድትጠቂ እማዬ ቆይ ለምን አይገባሽም በጣም ነው እኮ ማፈቅራት አረ እንደው ጉዴን ስሙልኝ ጭራሽ ብለህ ደግሞ ሙስሊም አፈቀርኩ ብለህ ትለኛለህ ቆይ እማዬ ማፍቀር ኃጢአት ነው እንዴ ደሞስ ሙስሊም ብትሆን ችግሩ ምንድነው የሆነ ሀዚሟን አስነክታ ነው እንጂ ሃይማኖተኛ ልጄማ እንደዚህ ብለህ አትለኝም ነበር ሙስሊሟን አፈቀርኩ ትለኝ ይሁንልሽ እማዬ አልገባሽም አሁን የንስሐ አባትን ጠርቼ ጸበል አስጠምቅሃለሁ እንጂ ለሀገር መሳለቂያ አታደርገኝም ናግባሁ ብላ ወደ ቤት ጎትታ እያስገባችሁ ድንገት ተመለከተችንና ምን ተገትራችሁ ታፈጣላችሁ እንዴ ብላ በኃይል በሩን ከርሽማው አገኘች ያጋጠመን ነገር አጃይብ ሆኖ ግርምት ቢያጭርብን ዝም ብለን ትንሽ ከተጓዝን በኋላ ታውቃለህ በዚህ ሰዓት እንደዚህ የምታስብ አምባገነን ትኖርሽ ፍጹም አስቤ አላውቅም ነበር እንዴት በጨፈን ሙስሊም አፈቅር ተብሎ ልጅ ይካዳል እኔ ግን የታየኝ እናትየው ልክነት ነው ማለት አንድ ክርስቲያን ሙስሊም ማፍቀር የለበትም እያልክ ነው አዎ አግባብ አይደለም እኮ ለምን ሃይማኖታቸው ስለሚለያይ ያደጉበት ስርዓትና አምልኮ ስለማይፈቅድ ምን አለበትሽ ምን ችግር አለው ከተፈቃቀሩ ተሻሽለው መኖር አይችሉም ምን ሆነሃል አንድ ቤት ውስጥ ሁለት አይነት አምልኮና ስርዓት መኖር የለበትም እንግዲህ አፍቅሯታል እንግዲህ ፍቅር ደግሞ ብሔር ዘር ቀለም ሲመርጥ አላየም የፈለገ ነገር ቢሆን አንድ ቤተክርስቲያን ውስጥ ያደገ ሃይማኖተኛ ልጅ ካልጠፋች ኦርቶዶክስ ሴት ሙስሊም ካላገባው ብሎ ይሙጥኝ ማለቱ የጤና አይደለም ምን ሆነሃል ፍቅር እኮ ምኞት መከተል አይደለም እና ከልብ የሚወጣ ጠንካራ ስሜት እንጂ ብቻ የፈሩት ይደርሳል የናቁት ይወርሳል ሲባል ሰምቻለሁ እኔው ለኔ መሆኑ ነው እኔ እንደዛ አላልኩም ብቻ እዩ ፈጣሪ ፍቅር ይዞ ያሳይ ምን ሆነሃል ሰው እኮ ነኝ ልብ አለኝ ማፍቀር አይቀርም ግን እንዳትጨነቅ ሙስሊም አይሆኑ በቃሽ ተጣደውልልኝ እደውልልሃለሁ እሺ ዳግም ለመገናኘት ቻው ተባብለን ተለያየን እኔም ወደ ቤቴ ከመግባቴ በፊት ዳቦና ምሪንዳ ገዝቶ የመግባት የሰርክ ልምድ አለኝ ትንሽ አቤልን አበስጭቸዋለሁ በሱ ተገርሜ የሰርክ ልማዴን ዳግም ለማድረስ ወደ ደንበኛ አብዲ ሱቅ ጎራ አልኩ አብዲ ወይ አብዲ ለምን ልታዘዝ ከአቤል ጋር የተከራከርኩበት ጉዳይ ብሎ ሳያደር ከፊት ለፊት አንድ ትልቅ ፈተና ተጋረጠ ምን ሲሰራየሽ ለቸር በቃሉ ምን እየነገርሽው ነበር እንዴ ምን ሲነገረው ሰማሽ ልትዋሽኝ እንዳትሞክሪ ስታወራ ይችሻለሁ ምንድነው ያልሽው ቆይ አንቺ ለምን እንደምትከታተኝ ከጀርባ ሆኜ ሳስበው የሆነ ተንኮል እየሰራሽ እንደሆነ ስለተሰማኝ በእናትሽ የተፈሰተ ሰው ላይ ነው ጊዜሽን እያባከንሽ ያለሽው አሁን የጠየኩሽን መልሽልኝ ምንድነው ስታወሪ የነበረው አይመለከትሽ ጥሩ ስለነ ኢላ ጠል አንቺ እንደተናገርሽ ለኢላ እጄ ነግረዋለሁ ማ እኔ አረኒ እንደዛ ተናገርኩ አለም አሁን ያወራሽውን ብትነግሪኝ ይሻልሻል ስለ ጆኒ ነው የጠየቀኝ እና ምን አልሽው እኔ ምን እለዋለሁ አላቅም ነው ያልኩት ግን በሰበላ ምክንያት እንደተጣሉ አውቃለሁ ምን እና አንቺ ካልነገርሽ ማን ሊነግረው ይችላል አላቅልሽም እኔ ስለ ጆኒና ስለ ሰበላ አይመለከተኝም ኤላን የሚጎዳው ነገር እንደሆነ ያወቅኩኝ ግን እንደዚህ ላደርግ አልችልም መቼም ቢሆን አላምንሽም አጣርቼ እመልስልሻለሁ እንግዲህ ከዚህ የተሻለ ነገር ምንም አታገኝ በደንብ አድርገሽ ሰብለን የሚጎዳ አንድ ነገር አድርገሽ ባገኝሽ እገልሻለሁ እሺ ተጠንቀቂ እውነት ትገኝኛለሽ ጥሩ በማያገባሽ ባትገቢ ጥሩ ነበር ህይወትሽን መጫወታ ነው ማለት ነው ባንቺ ቤት በቃሉን በቀላሉ ያታለልሽ መስሎሽ ተረጋግተሽ ተቀምጠሻል አይደለ ምን አታለልኩት ይችላል ዝም በይ ደግሞ እኮ ሲያውሽ ምስኪን ምንም ማታውቂ ልጅ ነው የምትመስዪው ምን አጥፍቼ
እኔ በቃሉ ጥበብ በተሞላበት ምርመራ ባልደርስበት ማገና ታጠፊ ነበር እንዴ ምንድነው ማጠፋው ነገ ተምረው ሀገር ይለውጣሉ የተባሉ ወጣቶች እነሱንም ታጠፊው በስመ አብ ወወልድ ወመንፈስ ቅዱስ ወጎጉንማ ይዘሻል ስሚ አንገደፊ ሀገር አጥፊ ያሉ ስሚ እኔ ከበቃሉ ምንም የምሰውሪው ነገር የለም ሁሉም ቦታ አይንና ጆሮ አለኝ በቃ አረ ቲቸርዬ እያስጨነቁኝ እኮ ነው ኤላና ጆኒ በምድር የተጣሉ ስለሽ አንቺ ግን ቲቸርዬ እኔ ምንም የማውቀው ነገር የለም ነው ያልሽ እኔ ግን ደረስኩበት እንዴ አወላቅማ ባንክ ቤት ዋሽተሽ ሞተሻል አይደል አረ ቲቸርዬ እኔ አልዋሻውም ለማንኛውም ድንቅ የምርመራ ዘዴን ተጠቅሜ በምን እንደተጣሉ ደርሼበታለሁ በምንድን ነው የተጣሉት ባንቺ ነዋ ልጆችን እንዲህ ልታጋዳያቸው የደረሳችኋ ሴት አንቺ እንደሆንሽ ሰምቻለሁ አረ ውሸት ነው ቲቸር ማን ነው እንደዚህ ያሉት ዝም አንቺ እንዴ ከታማኝ የመረጃ ምንጭ ነው ያገኘሁት አረፊ እንዴ አንቺ ግን አሸሽኝ አሁንም ደግሞ ድጋሚ ደግሞ ታሽኛለሽ አላቅም ቲቸርዬ ዋሽተውት ነው ደሞ እኮ ምናልባት እኔን የሆነ ችግር ውስጥ ለመክተት ይሆናል እንደዚህ ያሉት ስለዚህ ይሄንን ነገር ከወላጆችሽ ጋር ማውራት አለብኝ ወላጅ አረ ቲቸር መኑኝ የምር በኔ ምክንያት አይደለም የተጣሉት ተናገርኩ ነገ ወላጅ ዘሽ ታስመጪ እዚህ ግቢ ድርሽ እንዳቲ የመጨረሻ ማስጠንቀቂያ አረ ቲቸር አልሰማሽ ወይኔ ጉዴ ምን ብዬ ነው ሻውን ቤት የምናገረው አንዴ ቆይኝ እያልኩሽ እኮ ነው አንዴ አዳምጪኝ እንጂ ልቀቃት አንተ ወግድ አንተ ወዲያ ከሷ ነው ጉዳይ ካንተ ጉዳይ የለኝ ልቀቀኝ ከኔ ምንም ጉዳይ የለህም ጥፋቴን እንኳን ሳትነግሪኝ ፍቅሬን አስቶ ያሸፈተሽ ምን ጉዳይ ነው በቃ ሰለቸኛ እኮ ፍቅሬ በቃ ተወኛለች አይደል እንዴ ተወኝ ስትባል ለምን አትዋት ምን ነው ደሜን ባታፈለው አንተው ከሷ ነው ወግ ብያለሁ ተወኝ ባልቱ ምን ልታመጣ ቴዲቶ ህይወት ስራ አንተ ሁሉም ነገር በጣም ነው እሺ ስልችታለኝ በቃ በእናትህ ተወኝ ሁላ ከደጋ ደፋ ቀና ማለት ለፍቅር ዝቅ ማለት በቁር ባህሩን መቃጠል ያሰለችሽ አለን አው በጣም ሰልችቶኛል ይልቅ የምትወደኝ ከሆነ የለውጥ መንገዴ ውስጥ እየገባህ መንገድ አትስጋብኝ ተወኝ በቃ ፍቅሬን ገፍተሽ የምትይዥበትን የለውጥ ጎዳናሽን እንኳን እስኪ ንገሪ አረቴ ዓለም ይልወቅ ላገባ ነው እኮ ማንን ዓለም ቤተሰቦቼ ከከተማ ሀብታም አጭተውልኛል ላንተ ፍቅር ብዬ እመመኘውን ህይወት ማጣት አልፈልግም በእንግዲህ ምን እላለሁ ይቅናሽ ፍቅር ከሞላው ቤት ይልቅ በነዋ ያጌጠው ኑሮ አጓጉቶሻል አይደል በሂጅ ለምንድን ነው ይቅናሽ የምትለኝ ትቼ ሲሄድ ከምርቃት ይልቅ ቁጣህ ነው ልክሽ እኮ ለምን ብዬ ለምን አንቺን ሙላሽ ድላልሽ እንጂ እመከጂበት ጎዳና ይደላደልሽ ከፎሽን ማየት አልወድም ለፍቅርሽ ክብሬን መጣል የማያስቆጭ ይሙላልሽ እጅ ጎዳናው ግን ቅድሚያ አንቺና በዛ ግድ መታረቅ አለባችሁ እሱ እንኳን አይሆንም ለምን ምክንያቱም ክጃታለሁ በዛ ላይ ደግሞ የሷን አይኔ ማየት ድፍረት የለኝም ቆይ ግን እኔ ያክል ፋራ መስልሻለሁ እንዴት የኛን ህይወት እየበጠበጠች ያለች ሴት ብትኖር ጸጋና ጸጋ ብቻ ነች አልገባኝም እኔና ደመረን ምንም የሚያገናኘን ነገር የለም ቢያሬድ የተነሳ ከመኮንን ጋር ተጣለው እኔ ሊበቀል የሚፈልገው ከጸጋ ጋር ሽርክ ፈጥሮ ደመረን ወጉት ከዛ በኋላ በቃ እኔ እንድከሰስ አደረጉ ቆይ አንተ ይሄን ሁሉ እንዴት ልትጠራጠር ቻልክ የታሰርኩበት ክፍል ውስጥ የድሮ የወንጀል መርማሪ አብሮኝ ታስሮ ነበር ኡፍ ቀስቲ በእናትህ በህይወታችን የተፈጠሩት ነገሮች በሙሉ ስነግረው ሁሉ ነገር አገናኝቶ አቅጣጫ ያሰዘኝ እሱ ነው እና በዛ ላይ አንቺ በጭራሽ በዛ ልትከጃት እንደማትችይ ስነግረው በሆነ ነገር ልታስፈራራሽ እንደቻለች ነገረኝ በምን ልታስፈራራኝ ትችላለች ይኸውልሽ ፎንቄ አንቺን በህይወትሽ ሊያስጨንቀው የሚችለው አንድ ነገር ብቻ ነው እሱም የምጥጢ ጉዳይ ነው ስለዚህ ጸጋ እንደምንም ብላ ደፍርስና አግኝታ አንቺን አስፈራራችሽ ኦኬ በእናትህ ተወኝ ዛሬ ደግሞ ደስተኛ ሆነሻል ለሰዎች እንዲታይ ብዬ እና ለምን ደበቅሽው ህመሜን ብናገር ሰሚ እንጂ ተረጅ የለኝም እኔ እኮ እረዳሻል መድኃኒት መሆን ትችላለህ ህመምሽን ካልነገርሽኝ እንዴት ቁስል ያለው ነፍሴ ላይ ነው ነፍሴ ደግሞ ቆስላ አልቃለች ፈውስ የለውም ፈውሱ መርሳት ነበር ሲታረሙ ምህረት አያቅ እርግፍ አድርጌ አንቺን ለመርሳት ያቻልኩኝ
ለኔ ቦሲ ማለት በጣም ምርጥና የዋህ ሰው ነው። ሁሌ ውስጥ የኔ የምነግረው ሰው ነው። በአመት ውስጥ እኔ የምር ወንድሜን አግኝቻለሁ። የክበትና ማውራት ሀሳብ ታሳካለ ማርያም ቃላት የሚል በጣም ነው ወንድ ሁሉም እያለቀሱ ነው። ምንም ማድረግ አይቻልም። እኔ ብቻ ነኝ የቀረሁት። ጋድ ያውቃል። እኔ ናቦሽ ላስት ንግግር ኢትዮጵያ ላይ አትዘላስት እንግዲህ ታየው ነው ቦቼ ሸኝተናል። ያያ ምን ሆነሃል? ምን ሆንኩኝ? ሰሞኑን ብቸኝነት አብዝተሃል። ዝምታን መርጠሃል። ያላየሁብህን ባህሪ እያየሁብህ ነው። ብቻሽን ሆነሽ ዝም ስትይ ውስጥሽ ያሉትን ብዙ ጩኸቶች ታረጋጊያለሽ። ግን ብዙዎችን ታስጨንቃለህ። እስኪ ንገረኝ፣ እኔ ልስማ። የሚሰማኝ መሻጠው የሚረዳኝ። ታዲያ እኔ ልብ ሰው አይደለም? ሁሉንም ነገር እኮ እረዳለሁ። ንገረኝ እስኪ ልስማ። የልብ የሚሉት ሰው እኮ ካፍ የሚወጣ ቃል አያስፈልገው። ያያ ደህና ነህ? ደህና ነኝ በጣም። እሺ አሁን እንኳን ንገረኝ። ማኩ በኋላ ልንገርሽ። አሁን ንገረኝ በእናትህ። እሺ ማኩ ምን መሰለሽ፣ እኔ ላንቺ ማኩ በቃ በኋላ እንገናኛለን። እሺ ግን ምን ነበር ልትነግረኝ የነበረው? እየጠራሽ ነው። ልቤ ሰላም በዋለ መውደድ መዋደዱ ከሆነ ምስጢሩ አይሻለም የሞይ ገልጾን መናገሩ። ዝም በይ። ሰላም ፋሚሊ፣ ይኸው በቃሌ መሰረት ዛሬም ድጋሚ ፍቅርን ልጋብዛት ነው። አትዘይ እንደሁን መጥቻለሁ፣ ግን በጣም ነው ያረፈርኩባት። በጣም ታብድብኝ። እንግዲያቻት ነው እግዚአብሔር ነው ፍቅር ሳሚ ግን የምርህን አከለዛ ካሜራ ነው የምታዘበው። ሰቃለ ደግሞ መኪና እኮ ሰሳነ ይታያል። 30 ደቂቃ ሰላም በይሽ። ሌላውን ሆነ ሰላም እና ሰላም ሰላም ይቅርብኝ ሳሚ ነው። ከዛ እንደፈረደብኝ ጥፋቴን ለመሸፈን ደግሞ እዚህ ጋር እንክብካቤ ነገር ጀመርኩ። ግን ፍቅር እንክብካቤ ስለምትወድ የፈጠነ ነው የረሳችልኝ። ተመስገን። ሁላችሁም የገባችሁ ይሄንን ፊልም እዩ፣ ጋብዣችኋለሁ በእኔ ስም አንድ ላይ። ግን መሀል ላይ እንደኛ እንዳትጣሉ፣ ለየብቻ ተቀምጣችሁ ፊልም ትጨርሳላችሁ። ዝም በይ። አሁን
ደግሞ ታወራለች። ለማንኛውም ሁላችሁም የፊልም ገብታችሁት ትመቹኛለች። ለምጨሻው ነው እንዴት ልሳች እንዴት ልተዋች አይገርምም? ያሉላ መስዋዕትነት ከፍዬ ላይ ትዝታሽ ንዳድ አልዳለም መንገዴ አንቺን ካጣ ወዲህ ተጨንቋል ስሜቴ አልበላም አልጠጣም ምን ብያለኝ ሆዴ በይግባኝ ሳይታይ ሊቀር ነው ወይ ፍርዴ የእድሜን ጧት ማታ በትካዜ ገባው ሰላሜን አንቺን አስገባው ያለውን እቺ ያለው መቼው ካልከበደ ለየነኝ ፍቅርሽ እንዳያሳብደኝ I believe I can fly ዝግት ለመሆኑ የገጠመኝን ሰምታል ጋሽ አሰሙም እንዴ ትገውዲያ የፎሎ ቻሌንጅ እንደተሰጠኝ አታውቁምና ነው እስካሁን አላረጉ መች እንደስፈራራቸው እንደይፈራራቸው ከተማ መች በማስፈራራት ሆነና ነገሩ ይልቃውን በቅንነት ፎሎ እንዲያረጉ ንገራቸው በማርያም በገብርኤል ፎሎ አርጉ ትልቅ ቻሌንጅ ነው የተሰጠው 100 ሺህ ከገባ 100 ሺህ ብር 200 ሺህ ፎሎወርስ ከገባ 200 ሺህ ብር 300 ሺህ ከገባ እንደዛው ስለዚህ ባካች ፎሎ አርጉ እኔ ፎሎ አርጌያለሁ አልመቅደስ ዲዛይንን ካስር ሜንሽን እናደርግላችኋለን ፎሎ እንዲያደርጉ ንገራቸው እዚህ ጋር ነው ሜንሽን ያደርገው ይቆልፉ አብሌ ባከምላ ዋዝጉድ ፈንበት ሰላም እንደምናችሁ ጋይስ ዛሬ በአዲስና ቆንጆ ነገር መተንላችኋል ይህም ደግሞ አዳዲስ ፕሮጀክቶችን እንዲያዝን ይታወቃል አዳዲስ ፕሮጀክቶችን ይዘን እንደመጣን ይታወቃል እና በቅርቡ ደግሞ ከከተማ ወተን የሰራነው ሰብሰብ ብለን የሰራነው ትልቅ ፕሮጀክት አለ ትልቅ ፕሮጀክት ማለት ነው ያንን ደግሞ በቅርቡ እናሳውቃችሁ ይሆናል ከዛ በፊት ግን እኔ 40,000 ሰብስክራይብ ከመግባቴ በፊት ያሬድ 50,000 ሰብስክራይብ እንዲገባ ከሆነ ሙሉ ወጪውን ሸፍኜ እናንተ የመረጣችሁት ቦታ ላይ ለአንድ ቀን ሙሉ ወጪውን ሸፍኜ ማዝናናው ይሆናል እኔም ደግሞ እኔ 50,000 ከመግባቴ በፊት ቦቸራ 40,000 ሰብስክራይበር 50,000 አድርጌልሃለሁ 50,000 እኔ 50,000 ከመግባቴ በፊት ከ30,000 ተነስ 50,000 ከገባ የፈለገበት ቦታ ላይ ደግሞ አንድ ሳምንት አረኩኝ አንድ ሳምንት የፈለክበት ቦታ ፋሚሊዎች የፈለጉበት ቦታ ወስጀናል ለማንኛውም ያሬድና 50,000 እኔንም ደግሞ 50,000 የምታስገቡኝ ከሆነ ይሄ ነገር ቃል ነው የሚጠበቅ ይሆናል ሁላችሁም ሰብስክራይብ እያደረጋችሁ ነው ዩቲዩብ ቻናል ጠብቁን በአዳዲስና ትልልቅ ፕሮጀክቶች ካቻ ያሳንላለን ያሳይ በብሩ ሰማይ ላይ ማለዳ እንደ ወጣይ ፀሐይ ፈንጥቃ ኩልል እንዳለ የምንጭ ውሃ ፍቅርሽ አይጠገብ አይበቃ አይኖርም የሚያሸሸው ልቤ ያንቺን ፍቅር ከቶ የሚያከስመው ልንገርሽ ሁሉ የሚያስታውሰኝ የያዝኩት ወርቅ አልማዝ መሆኑን በቃ ታስቢው ይቅር እምላለው ወድሻለው የፍቅሬን መጠን በቃል ከምገልጸው በላይ ወድሻለው የለም አይኖርም ሌላ ካንቺ ወዲያ ፍቅሬ እምላለው እመኝኝ ያልኩሽ እውነት የምር ነው ወድሻለው ማመን አቃተኝ የህልሜ ንግሥት የኔ አረፍና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና ማመን አቃተኝ የህልሜ ንግሥት የኔ አረፍና ብሩህ ቀን መጣ ሕይወት ሊታደስ ባንቺ እንደገና
ማናለ እንደኔ እድሌ ቀናው ቀኔ ወጣለት ምኞት ፍጥኖ የሰመረለት በፍቅርሽ ዜማ ኑሮ ተቃኝቶ ብርሃን ተሞላ የኔ ዓለምማ አልፈራም ነገን እንዳምና አንሻለሽ አይከስንታይ ኦኔ አራዳ ፍቅር ብቻ ሚገዛን በጨዋታ ያዋዛን ሙዚቃው ስልቱ የኛ በቅርብሽ አጫውችኛ ሰጠሁሽ ልቤን እንኪ ሙድ ከሆነ እንዳትነኪ የሆነ ፍቅርን ብሰጪኝ ላራዳው ተመቸሽኝ የዳንሲንታይ ኦኔ ሲኳንሲንታይ ኦኔ ካሳንሲንታይ ኦኔ ያፈቀረ ቀልብ የለው ነገር ደፍሮ ፍቅሩን እንዳይናገር አልችልበት መናገር ማውራት እንዴት ብዬስ ፍቅር ላስረዳት ወድጃታለሁ አፍቅሬያት ባንዴ እይታ ተሸንፌላት ሳስቡት እንዲህ ባንዴ ልብን መጣል ማፍቀር አለ እንዴ ወድጃታለሁ አፍቅሬያት ባንዴ እይታ ተሸንፌላት ሳስቡት እንዲህ ባንዴ ልብን መጣል ማፍቀር አለ
ወጎጉንማ ይዘሽዋል። ስሚ አንገደ